إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومن والاه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. عند وندمي كم ياغنيو ገንዘብ የተወሰነ እጁን ለበጎ ተግባር መመጽወት ራሱን አስለምዶ ሲኖር ነበር። ከተጋቡበት ጊዜ ጀምሮ ሚስቱም ይህንን ባህሪውን ታውቃለች። የቱን ያክል ቢቸጋገሩ የቤት ውስጥም ሆነ ሌላ ወጪ ቢበዛባቸውም ከዚያ ለበጎ ተግባር ከወሰኑት ድርሻ አንድም ነገር አይወስዱም። ቀናት አለፉ። ባል ለሥራ ጉዳይ ወደ ውጭ ሀገር ሄደ። ሰውየው ለዚህ ጉዞ ሲል ብዙ ወጪ አወጣ። በዚህ ጊዜ ሁኔታውን ለመገምገም ሞከረ። ሸይጣንም ነገሮችን አስመሰለበት። በዚህ የጉዞ ወቅት ያንን የወሰነውን ድርሻ ላለመስጠት ወሰነ። ወደ አሰበው አውሮፓዊት አገር ተንቀሳቀሰ። ለእራት ከተጠራበት ሄደ። የጠሪው ቤት አንድ ጸጥ ባለ ጫካ ውስጥ ነበር የሚገኘው። እራት በልቶ ወደ ቤቱ ለመሄድ ሲወጣ የመኪናው መስታወት ተሰብሮ አገኘው። የራሱ የሆነ ላፕቶፕም ተሰርቆበታል። ተገረመ። በዚህ ጸጥታ በሰፈነበት ጫካ ውስጥ ሌባ ከየት ይመጣል? በዚህም የተነሳ በጣም አዘነ። ላፕቶፑ የተገዛው በቅርቡ ነበር። ምክንያቱም ለማወቅ ወደ ራሱ ተመለሰ። ከራሱ ጋር አወራ። በፊት ራሱን ያስለመደውን ያንን መልካም ስራውን ተወጥቶ ቢሆን ኖሮ ለዚህ አይነቱ ቀን መከላከያ በሆነለት ነበር። ያ ክፍያ የዚህን ላፕቶፕ 1/20 እንኳን አይሆንም ነበር። ያንን ስጦታ በመከልከሉ ምክንያት የደረሰበት ዱንያዊ ኪሳራ ከፍተኛ ነው። በአኺራስ እንዴት ይሆን? በዚህ ክስተት የተነሳ ከአምላኩ የተላከለትን ወሳኝ መልእክት አነበበ፣ ተረዳ፣ ተማረ። ከዚህም ህመም ከፍተኛ የሆነ ጥበብ መዘዘ። እንዲህ ይላል፣ የአላህን ድርሻ አትከልክል፣ አላህ ስጦታውን ይይዝብሃልና። ታላቁ ታቢዒ ቀታዳ ኢብኑ ዳዕማህ አሱደሲ እንዲህ ይላል፣ አንድ ሰው ሐራም መስራት እየቻለ አላህን ፈርቶ ያንን ነገር አይተውም፣ አላህ ከመጨረሻው ዓለም በፊት በዚያች ቅርቢቱ ዓለም ከዚያ የሚሻል መልካም ነገር የተላከለት ቢሆን እንጂ። የአላህ መልእክተኛም ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ምጽዋት መስጠት ከገንዘብ አይቀንስም። አንድ ባሪያ ይቅር በማለቱ ክብር እንጂ አይጨምርለትም። የመጨረሻውን ዓለም ትልቁ ሐሳብ ያደረገን ሰው ዱንያ ወዳ ሳይሆን በግዷ ወደ እርሱ ትመጣለች። ቁጣውን የተቆጣጠረን ሰው አላህ የትንሣኤ ቀን ፍጥረታት ሁሉ በተሰባሰቡበት አደባባይ ይጠራዋል። ከሁሩል ዐይኖች መካከል የሻውን ምረጥ ይለዋል። ለአላህ ብሎ የተናነሰን አላህ ከፍ ያደርገዋል። አንድን ምርጥ ወይም ውድ ልብስ የመልበስ አቅሙ እያለው ለአላህ ለመተናነስ ብሎ የተወሰው አላህ የትንሣኤ ቀን ፍጥረታት ሁሉ በተሰበሰቡበት አደባባይ ይጠራዋል። የሻውም ምርጥ ልብስ መርጦ ይለብስ ዘንድ። እነኚህ ሁሉ ሐዲቶች የሚያመለክቱት ከራሱ ፍላጎት ይልቅ የአላህን ውዴታና ፍላጎት የሚያስቀድም ሰው አላህ ከዚያ በበለጠ መልካም ነገር እንደሚተካለትና እንደሚከሰው ነው። ከመሞቱ በፊት በምድር ላይ ጥሩ ምንዳ ይሰጠዋል። ይህም የዚህ ትልቅ መርህ ማረጋገጫ ነው። አላህ ይተካለታል። ለአላህ ብሎ አንድን ነገር የተወሰው አላህ ከዚያ የተሻለ ነገር ይተካለታል። ይህን ትምህርት አንድ ከገጠር የመጣ ሰው ከአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ በአግባቡና በጥንቃቄ ተምሮታል። ሰውየውን የአላህ መልእክተኛ ዐለይሂ ሰላቱ ወሰላም እጁን ይዘው እንዲህ በማለት አስተማሩት፣ አንተ አንድን ነገር አላህን ፈርተህ አትተውም፣ አላህ ከዚያ የበለጠ ነገር የሰጠህ ቢሆን እንጂ። ኢብኑል ቀይም አንድ የአላህ ባሪያ ለእርሱ ብሎ የሆነ ነገር የተወ እንደሆነ
ሊካስ የሚችልበትን የማካካሻ አይነቶች ተንትለዋል። ትላልቆቹንም በመጥቀስ እንዲህ ብለዋል። መካስ ወይም መተካት ሲባል አይነት አለው። የሰው ልጅ የሚካስበት ትልቁ ነገር የአላህን ወዳጅነትና ውዴታ ማግኘት፣ የቀልብ እርጋታ ማግኘት፣ ጥንካሬና ብርታት፣ ደስታና ከአላህ ተቀባይነትን ማግኘት ነው። መካስ በቀልብ ሲሆን እጅግ ውዱ ከፍ ያለውና የሚመረጠው ነው። የቀልብ ጸጋና እረፍቱ የሰውነት ጸጋና የእርካታ ምንጭ ነው። ሱፊያን ኢብኑ ዑወይና ዓብዱላህ ኢብኑ መርዙቅ ዘንድ ቆመ። ጭንቅላቱ ስር ደረቅ ድንጋይ አኑሯል። በጀርባው ደግሞ አሸዋ ላይ ተኝቷል። ሱፊያን እንዲህ አለው፣ የሙሐመድ አባት ሆይ አንድ ሰው ለአላህ ብሎ አንድን ነገር የተወ እንደሆነ አላህ በዚህች ምድር ላይ ይክሰዋል። አላህ አንተ የተወከውን ነገር በምንድን ነው የካሰ አለው። እሱም አሁን ያለሁበት እርካታና ውዴታ በማለት መለሰለት። እያንዳንዳችን የዚህ አይነት መሰል ታሪክ ሊኖርን ይችላል። ለአላህ ብለን ስንተው አላህ እንደሚተካልን ማመን ይኖርብናል። ይህንኑ አምላካዊ መርህም መከተል ይኖርብናል። እንዲያ ስናደርግ ፊት ለፊታችን ብሩህ ይሆናል። ሸይኽ አልኢስላም ኢብኑ ተይሚያ እንዲህ ይላሉ፣ ለአላህ ብሎ የደከመ ሰው አላህ መጨረሻ ላይ ይክሰዋል። አላህ በሱ መንገድ የደከመ ሰው አይተካለትም ብሎ ማሰብ የማይታሰብ ነገር ነው። ለበጎ ነገር መልካም ነገር ምላሹ እንደሆነ ጥርጥር የለውም። ከአላህ ዘንድ ማካካሻ ካልመጣለህ መውቀስ ያለብህ ራስህን ነው። ቀልብህን መለስ ብለህ መርምር። አላህ እጅግ ቸር ነው፣ ልግስናውም ሰፊና ከፍ ያለ ነው። አልኸዋስ እንዲህ ይላል፣ አንድን የስሜት ፍላጎት ለአላህ ብሎ ትቶ ማካካሻውን ከአላህ ዘንድ በቀልብ ውስጥ ያላገኘ ሰው ያንን ነገር ሲተው ውሸቱን ነው፣ ለአላህ ብሎ አልተወም ነበር ብለዋል። اللهم إنك عفو تحب العفو فاعف عنا. اللهم أنت الرحيم فارحمنا. اللهم أنت الغفور فاغفر لنا. اللهم أنت التواب فتب علينا برحمتك يا أرحم الراحمين. اللهم قلت وقولك الحق ادعوني أستجب لكم. فها نحن يا رحمن ندعوك بالهداية والثبات والبركة يا الله. اللهم ارحمنا وارحم موتانا وموتى المسلمين. اللهم اغفر لنا ولوالدينا ولجميع المسلمين والمسلمات الأحياء منهم والأموات. اللهم اجعل قبورنا رياضا من رياض الجنان ولا تجعلها حفرا من حفر النار. اللهم اغفر لنا جميع ذنوبنا فإنه لا يغفر الذنوب إلا أنت. اللهم يا مقلب القلوب ثبت قلوبنا على دينك. اللهم اغفر لنا جميع ذنوبنا يا رحمن فإنه لا يغفر الذنوب إلا أنت. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.